نشرح لك صدرك እኛ ላንተ ቀልብህ በጠበበ ሰዓት ላይ ብዙ ነገሮች ተደራርበውብህ ጭንቀት ውስጥ በገባህ ሰዓት ላይ ቀልብህን ሰፋ ጠገና ላደረግንልህም ወይ ووضعنا عنك وزرك ሸክምህን ሳላቀለልልህም الذي انقض ظهرك ይሄ ትከሻህን ሰውነትህን ጉብጠህበት የነበረውን ላይ ተደራርቦ አስጨንቆ የነበረውን ሸክምስ አላቀለልልህም ወይ ورفعنا لك ذكرك محمد ሚለውን ስም ቁረይሾቹ ጋር ከነበረው ጠንቋይ ደጋሚ መተተኛ ገጣሚ ምናምን ከሚሉት ነጥዬ ስምህን ከስሜ ጋር ዓለም ላይ አላናኘሁትም ወይ ከፍ አላደረኩትም ዚክርህን ሙሐመድ ሲባል ልቦች አይርዱም አይኖችስ አያነቡም ይላቸዋል። ለአንድ ደቂቃ ዱንያን ጣላትና ወደ መጨረሻው ቤት ልውሰድህ። ወላሂ ለሞት ዝግጁ አይደለሁም። ወላሂ ለሞት ዝግጁ አይደለሁም። አልሰገድኩም እኮ እባካችሁ አትቅበሩኝ፣ እባካችሁ አትቅበሩኝ። በህይወት አለው እኮ ወላሂ እኔ እያየኋችሁ ነው። አትቅበሩኝ፣ አትልቀቁኝ፣ መልሱኝ፣ አትልቀቁኝ፣ መልሱኝ። እባካችሁ አትቅበሩኝ፣ እባካችሁ አትቅበሩኝ። ወላሂ እኔ እያየኋችሁ ነው። እባካችሁ ሰላቴን ልስገድ ልቀቁኝ። እባካችሁ ሰላቴን ልስገድ ልቀቁኝ። እባካችሁ ጓደኞቼ አትቅበሩኝ። አልሰገድኩም። የሰው ሐቅ አለብኝ ልክፈል። እባካችሁ አትቅበሩኝ። ተውበት ማድረግ እፈልጋለሁ። ወላሂ ከዚህ በኋላ ሰላቴ ለደቂቆች አላዘገይም። አስወጡኝ እባካችሁ፣ ኧረ አስወጡኝ። ስማቸውም አይነሳም እዚህ ጋር። የእነሱ ስም የት ነው የሚነሳው? የተገነባ መስጂድ ጋር ነው የሚነሳው። የእነሱ ስም የተቸገሩትን መርዳት ላይ ነው የሚነሳው። የእነሱ ስም ቁርአን መቅራትና ማስቀራቱ ላይ ነው የሚነሳው። የእነሱ ስም ጥሩ ነገር መምከርና መመከሩ ጋር ነው የሚነሳው። አይቀላቀልም። ውሃና ዘይት ናቸው። ደግሜ እነግራቸዋለሁ፣ ብሎክ አድርጓቸው። መፍትሄያቸው ብሎክ ማድረግ ብቻና ብቻ ነው። ባረከላሁ ፊኩም። የሚመከሩ አይነትም አይደሉም፣ ሲመከሩም ነበር። ብዙ መሻይኾች መክረዋል። አንዳንዱ መጥቶ እዚህ ጋር በመቆጣትና በእንትን ነው እንደ እነሱን የምትመልሷቸው። እነሱን መመለስ ፍላጎታችንም አይደለም። እንኳን እነሱ እኛ እንኳን አላህ ይጠብቀን ሁላችንንም። እኛ እንኳን ብንሄድ አትከተሉን እያልን ነው። በቃ የመመለስ ጉዳያችን አይደለም እሱ። አንድ ሰው በራሱ ጥምም አይደላው ይጥመም፣ ልቀቁት እሱን። ማህበረሰቡን ግን ያዝ አድርጉት፣ አለቀ። እኛ የምንፈልገው ማህበረሰባችን ዋዕይ እንዲኖረው ነው። خلاص እነሱን ተውት። ምለው ያ ጀማዓ ቁርአንና ሐዲስ ሲሆን እስክሮል የምታረጉ ሰዎች ምናችሁን ነው የሚያማችሁ? ግን በአላህ ስሙ፣ ለህመማችሁን ፈውስ ይሆናችኋል። ወለኢን አጣዕቱም በሸረን ሚስለኩም ኢነኩም ኢዘን ለኻሲሩን አየዒዱኩም አነኩም ኢዛ ሚቱም ወኩንቱም ቱራበን ወዒዛመን አነኩም ሙኽረጁነ ሀይሃተ ሀይሃት። ጀነትን ትፈልጋላችሁ? እንደነዚህ አይነት ሰዎች ከሆናችሁ በጣም እድለኛ ናችሁ። አላህ ይወፍቀንና ለምትወደው ጓደኛ ፍትልቅ ደስ ይለኛል። ረሱል ዓለይሂ ሰላቱ ወሰላም እንደዚያ አልጀነቱ ሊልአዋቢን፣ ጀነት እኮ ለአዋቦች ናቸው ባሉ። ያ ረሱላላህ አንቱ የአላህ መልእክተኛ ወይ እነዚህ አዋቦች ማን ናቸው? እነዚህ አዋቦችማ ወንጀል እየሰሩ ወደ አላህ የሚመለሱ፣ ወንጀል እየሰሩ ወደ አላህ የሚመለሱ፣ ወንጀል እየሰሩ ወደ አላህ የሚመለሱ። ገረማችሁ አይደል? ይሄ እኔ ንግግር አይደለም፣ የረሱል ዓለይሂ ሰላቱ ወሰላም ንግግር ነው። አንድ እውነት ልንገራችሁ፣ ወላሂ ምድር ውስጥ ሆኖ ማንም ወንጀል ማይሰራ የለም። ነገር ግን አላህ ዘንድ በላጩ ወንጀሉን አምሎ ወደ አላህ የተመለሰ ነው። አላህ ከአዋቦች ያድርግ። ወሳኝ የሆነ ጉዳይ ነው የምነግራችሁ። ስለዚህ ይህ ወሳኝ የሆነ ፕሮግራም ብዙዎች እንዲሳተፉበት ሼር ማድረግን እንዳትረሱ። ሰላም አለይኩም ወራህመቱላህ። ዱዓችን ለምንድን ነው ተቀባይነት ያጣው? አላህ Subhanahu Wa Ta'ala እንማጸነዋለን። ብዙ ሀጃዎች አሉብን። ሀጃዎቻችንን ለአላህ Subhanahu Wa Ta'ala በመናቀርብ ሰዓት መልስ ያጣንበት ምክንያት ምንድን ነው? ይህ ወሳኝ የሆነ መልእክት ለሁላችሁም ጠቃሚ ስለሆነ ይህን ቪዲዮ ስትጀምሩ ላይክ ማድረግንም እንዳትረሱ። ኢብራሂም ኢብኑ አድሃም የሚባሉ ታላቅ ዓሊም በበስራ ሱቅ አካባቢ እየተዘዋወሩ ባሉበት ሰዓት ላይ ሁሉም ሰዎች ተሳተፉና ወደነሱ አንድ ወሳኝ የሆነን ጥያቄ ጠየቁ። ይህም ጥያቄ መጀመሪያ ላይ ያልኳችሁ ነው። ዱዓችን አላህ Subhanahu Wa Ta'ala ዘንድ ለምንድን ነው
ተቀባይነት ያጣው? ለምንድነው መልስ ያጣው? አላህ Subhanahu Wa Ta'ala ኡድዑኒ አስተጅብ ለኩም እኔን ለምኑኝ እቀበላችኋለሁ መልስ እንሰጣችኋለሁ በማለት አላህ Subhanahu Wa Ta'ala ይነግረናል። ነገር ግን እኛ መልስ ያጣነው ለምንድነው ብለው ለኢብራሂም ይነግሯቸዋል። ኢብራሂምም እንዲህ በማለት ይመልሳሉ። ያ አህለ በስራ እናንተ የበስራ ህዝቦች ሆይ ማተት ቁሉቡኩም ልቦቻችሁ እኮ ሙታለች ፊ 10 አሽያ በ10 ነገራቶች እኮ ልቦቻችሁ ሙታለች ለዛም ነው ዱዓችሁ ተቀባይነት ያጣው በማለት 10 ነገሮች መዘርዘር ጀመሩ። አንደኛ አረፍቱሙላህ ወለም ተአዱ ሐቀህ አላህን አውቃችሁታል ነገር ግን ሐቁን አልተወጣችሁትም በማለት ተናገሩ። ሁለተኛ ቀረእቱም ኪታብ አላህ የአላህን መጽሐፍ እኮ አንብባችኋል ወለም ተዕመሉ ቢህ በሱ ግን አልተገበራችሁም። ሶስተኛ እድዓይቱም ዓዳወተ ሸይጣን የሸይጣንን ጠላትነት በግልጽ አውቃችኋል እንዲሁም አምናችሁበታል ነገር ግን ወዋፈቅቱሙሁ እሱን ግን ገጥማችሁ አብራችሁ እየሰራችሁ ያላችሁት ሸይጣን ጋር። አራተኛ እድዓይቱም ሑበ ረሱልላህ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ሰለምን መውደድን ማፍቀርን አው እናፈቅራለን እንወዳለን ብላችሁ ትሟገታላችሁ ነገር ግን ወተረክቱም ሱነተሁ ሱናቸውን ትታችኋል ችላ ብላችኋል። አምስተኛ ቁልቱም ኑሂቡል ጀነህ ጀነትን እንወዳለን ብላችኋል ወለም ተዕመሉ ለሃ ነገር ግን ለጀነት ምንም የሰራችሁት ስራ የላችሁም። ስድስተኛ ቁልቱም ነኻፉ ናር እሳትን እንፈራለን ብላችኋል ወረሃንቱም አንፉሰኩም ቢሃ ነገር ግን በሷ ነፍሳችሁን አሲዛችኋል ወደ እሷም ነፍሳችሁን እየወሰዳችሁ እያስገባችሁ ነው። ሰባተኛ ቁልቱም አልመውቱ ሐቁን ሞት እኮ እውነት ነው ብላችኋል ነገር ግን ወለም ተስተዒዱ ለህ ለዛ ለሞት እኮ አልተዘጋጃችሁም። ስምንተኛ እሽተገልቱም ቢዑዩብ ኢኽዋኒኩም በወንድሞቻችሁ እኮ አይብ በጣም ቢዚ ሆናችኋል። ወተረክቱም ዑዩበኩም የራሶቻችሁን አይብ ደግሞ ትታችኋል ችላ ብላችኋል ረስታችኋል። ዘጠነኛ አከልቱም ኒዕመተ ረቢኩም የጌታችሁን ጸጋ እኮ በላችሁ ወለም ተሽኩሩ ለህ ለሱም አላመሰገናችሁም። የመጨረሻውና አስረኛው ደፈንቱም አምዋተኩም ሙታኖቻችሁን ቀብራችኋል ወለም ተዕተቢሩ ቢህ በሱም። ብስሚላህ ራሕማን ራሒም አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። አብዛኞቻችን ዘንድሮ እያጠቃን ካለው ነገር ትልቁና ዋነኛው ብዬ የማስበው የኢማን ጉድለት ነው። አብዛኛው ሰው ዒባዳ ያደርጋል፣ ሰላት እንሰግዳለን፣ ጾም እንጾማለን፣ ብዙ ነገሮችን እንሰራለን፣ መልካም የሚባሉ ነገሮችን ማለት ነው። ወላኪን ያን የምናደርገውን ነገር አሰሩን ውስጣችን በደንብ እያየ ነው አይደለም። ያ ነገር ከምንድን ነው? ከኢማን ጉድለት ነው። ሚን ዐቂደት አህለ ሱነት ወልጀማዓ ደግሞ ያለው ምንድን ነው? አልኢማኑ የዚዱ ቢጣዓቲ ወየንቁሱ ቢልማዕሲያ ነው። ጣዓ በሰራን ቁጥር አላህን በተገዛን ቁጥር ዒባዳ ባደረግን ቁጥር ኢማናችን እየጨመረ ከዒባዳው በራቅን ቁጥር ደግሞ ኢማናችን እየቀነሰ ይሄዳል። አብዛኛው ሰው የሚመስለው ምንድን ነው? ኢማኑ ስለደከመ የዒባዳው ጥፍጥና እንደጠፋና ተግባባን። ኢማኑ በጣም ስለደከመ የዒባዳው ጥፍጥና የጠፋ ይመስለዋል። ሐቂቃው ግን ዒባዳውን ስለ ዩሚዱከ ቢቁወት ምን ዐንዲህ ከሱ በሆነ ኃይል ይሰጥሃል። አላህ ወደ አላህ ስትጠጋ ዩሚዱከ ቢቁወት ምን ዐንዲህ ከሱ በሆነ ኃይል ይሰጥሃል። አላህ ወደ አላህ ስትጠጋ الله صابرا ولا أعصي لك أمرا قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا فانطلقا حتى إذا ركبا في السفينة خرقها قال أخرقتها لتغرق أهلها لقد جئت شيئا إمرا አይ ካልተነገረን ተባለ ምንም ማድረግ አይቻልም። ያው ካልተነገረን ከተባለ እናገራለን ግዴታ ስለሆነብን እንጂ ማንም አልተናገረም። ቅድም የሰራሁት ቪዲዮ ገብታችሁ ካያችሁ ይሄን ቪዲዮ ማንም ሰው የሌላ ሃይማኖት ስም የጠራ ሰው የለም። ግን እንትን ያለበት እንትን አይችልም ነው ጉዳዩ። ስላለ አይቻልም خلاص ማለፍ አይቻልም። የሆነ ነገር ተናግሬ ሳልፍ በክርስትናማ ተባለ ኧረ እኔ ክርስትና አላልኩም ማንም አልተናገረም ካለ ያው ችግር የለውም። ሺል የሚባለውን ሲስተም እንጠቀማለን አሁን ሺሎ ይላሉ አረቦች። አንድ ነገር ካመጣ ራሴ ይዘው ሂድ ለማለት ሺሎ ነው የሚሉት። አንሳው ወይ ደግሞ ተቀበለኝ እንደማለት ነው። ተቀበሉኝ እናንተም ምን ይላል መሰላችሁ? እዚህ ጋር ተጽፎላችኋል አንብቡት። ሴት ልጅ አትረክስም ነው አይደል? እዚህ ጋር ኮመንቱ የሚለው ኮመንቱን የጻፈው ሰው ስለ መጽሐፍ ቅዱስ ምንም እውቀት የለውም ማለት ነው። መጽሐፍ ቅዱስ እንደሚለው ከሆነ ዘሌዋውያን 15 ቁጥር 19 ላይ ምን ይላል መሰላችሁ? ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። በመርገሟ ወይ ደግሞ በሐይድ ማለት ነው።
ከዚያስ የሚነካትም ሁሉ እስከ ማታ ድረስ ርኩስ ነው። ምን ንጹህ ነው አላለም? ላ ርኩስ ነው። ማን የተባለው የሚነካት አይደለም። እሷማ ከእርኩስም በላይ እርኩስ ናት ማለት ነው በዚህ ሁኔታ። ምክንያቱም እሷን የነካት የሚረክስ ከሆነ እሷ ደግሞ ምን ያክል እንደሆነች አላህ። በእስልምና ጋር ደግሞ እንምጣ። ማነጻጸር ባልወድም፣ ምክንያቱም ሐቅና ባጢል ማነጻጸር ትክክል ባይሆንም እንኳ እስቲ በእስልምና ጋር ያለውን ደግሞ ልንገራችሁ። እዚህ ጋር አይደለም እሷን የነካትም እስከ ማታ ድረስ እርኩስ ነው። ቢታጠብ ራሱ እኮ አይለቀውም እኮ እርኩስነቱ፣ እስከ ማታ ድረስ አይለቀውም። እሺ በእስልምና ከመጣነስ ረሱላችን ሰለላሁ ዐለይሂ ወሰለም በላጩ የአላህ መልእክተኛ፣ በላጩ የሰው ልጅ ከሰው ፍጡር ሁሉ በላጭ የሆኑት ሰለላሁ ዐለይሂ ወሰለም እናታችን አይሻ ሐይድ እያለባት እሷን ተደግፈው ቁርአን ይቀሩ ነበር። ጭኗን ተደግፈው ቁርአን ይቀሩ ነበር። ሱብሃንአላህ ተመልከቱ። እዚህ ጋር እርኩስ ነሽ እየተባልሽ ሐይድ ደግሞ አላህ ሱብሓነሁ ወተዓላ የፈጠረብሽ ነገር ወይ ደግሞ በቀደር የመጣ ነገር እንጂ ሰርተሽ ያመጣሽው ነገር ለፍተሽ ያመጣሽው ወይ ደግሞ ኃጢአት ሰርተሽ የመጣብሽ ወላሂ አታኒየል ኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون قال إني عبد الله إنهم من العذاب الأدنى دون العذاب الأكبر لعلهم يرجعون ومن أظلم ممن ذكر بآيات ربه ثم أعرض عنه ولنذيقن